ለዛም ነው ነጥዬ ምን ብዬ ተናገርኩት ስለ ድህነት ሳወራ አሁን ጥያቄ ላይ ኮንቨርዥኗን ያልኩ የመጀመሪያዋን ኮንቨርዥኗን ብዬ የጠየቀው የነበርኩት ለዛ ነው። እቺ የኮንቨርዥን ሰዓት ላይ ሰዎች ሁሉ እንደው ኮንቨርት አድርጓል። የኮንቨርዥን በመንፈስ ቅዱስ የሚሆነው መለወጥ በሰውየው ውስጥ ያለው መለወጥ ሁሉም ሰው ተለውጧል አንልም መቼስ አይደል? ሁሉም ሰው ዳግም ተወልዷል አንልም። ይሄንን ዳግም ኮንቨርዥንን ሪጀነሬሽንም እያለ ስለሚያስቀምጠው ማለት ነው ፎርሙላ ኦፍ ኮንኮርድ ላይ እና ሰው ሁሉ ዳግም ተወልዷል መቼስ እንደማትል ተስፋ አድርጋለሁ። የኢተርናል ኢሌክሽን ወይም ዘላለማዊ የሆነ ምርጫ ወይም ቅድመ ውሳኔ የሚባል ትምህርት አለ። እንደሚታወቀው እግዚአብሔር አስቀድሞ ወስኗል። ለምሳሌ አንድ ሰው ከዳነ አስቀድሞ ከመወሰኑ አንጻር ሊድን ይችላል። አስቀድሞ እግዚአብሔር ስለወሰነው አስቀድሞ ስለወሰነው ማለት እግዚአብሔር ያ ሰው እንደሚያምን አውቁ ታይቶት ምናምን ስለሚያውቅ ምናምን እንደዛ ማለት አይደለም የወሰነው። በቃ እንደዚሁ ዝም ብሎ እግዚአብሔር የሆነ ያንን ግለሰብ ለምሳሌ ዴቭን ከሆነ ዴቭ በእግዚአብሔር ምርጫ ውስጥ ካለ እግዚአብሔር ዴቭን እንዴት ነው የመረጠው ከተባለ በቃ ምንም ከዴቭ ምንም ነገር ያምናል ተብሎ ሳይጠበቅ ምንም ነገር ሳይታወቅ በቃ ምንም ይሄ ከእግዚአብሔር ከእውቀቱ አንጻር ሳይሆን እግዚአብሔር በፈቃዱ በራሱ ፈቃድ በቃ ዴቭን አድነዋለሁ ብሎ ዝም ብሎ እንደዚሁ መረጠ። ስለዛ መንፈስ ቅዱስን ሰጠው አይነት ነገር ነው። እንደዚህ አይነት ዘላለማዊ ምርጫ ኢተርናል ኢሌክሽን ስላለ ወይም ቅድመ ውሳኔ ፕሬደስቲኔሽን ስላለ ፕሪደስቲኔሽኑ ደግሞ እውቀት ላይ የሚመሰረት ስላለ ነው። ማለትም የሰውየውን ምንድነው እንዴት ነው ፕሪደስቲኔሽን ወይም ቅድመ ውሳኔው እርዝና ቤዝዶን ፎርሲን ፌዝ ማለት ነው። ቀድሚያ የሚታይ እምነት ላይ የተመሰረተ አይደለም። ቅድመ ውሳኔው የእግዚአብሔር ቅድመ ውሳኔ በሉትራን ትምህርት እንግዲህ እስከማውቀው ሰውየው እንደሚያምን እግዚአብሔር ያውቃልና ከዛ አንጻር ወሰነው የሚል አይደለም። ሰውየው በቃ ማመን አይችልም። እንደዚህ አይነት ሁኔታ ውስጥ ገብቷል። ስለዛ ከዛ ውስጥ እግዚአብሔር ራንደምሊ ለምሳሌ ዴቭን መርጦታል አይነት ነገር። አሁን እግዚአብሔር ይህንን መንፈሱን ሲልክ ወደ አንተ ወይም ሲሰጥህ እንዲለውጥህ ማለት ነው፣ ወይም ዳግም እንዲወልድህ እንዲለውጥህ መንፈስ ቅዱስን ሲሰጥህ እና መንፈስ ቅዱስ መጥቶ ሲለውጥህ እሱም ድህነት ተብሎ ስለሚጠራ ነው ድህነት ብዬ ጠቀስኩት እንጂ ሙሉን አጠቃላዩን ድህነት አይደለም። ያችን ፓርት መጀመሪያዋን መለወጥን ዳግም መወለድን የመጀመሪያዋን ማለት ነው። እሷን መንፈስ ቅዱስ ለአንተ ሲያደርግ ማለት ነው ዴቭ በፈቃድህ ነው ወይስ ያለ ፈቃድህ? የመጀመሪያው ላይ የሰው አስተዋጽኦ ዜሮ የመጀመሪያው ላይ ማለት ነው። ይሄኛውን ቅድም ያነበብኩልህ አለ ፎርሙላ ኦፍ ኮንኮርድ ኤፒቶም 3 ፔጅ 928 ላይ ቁጥር 41 ላይ ፈርስት ፌት ኢዝ ኪንድልድ ኢን አስ ኢን ኮንቨርሴሽን ባይ ሆሊ ስፒሪት ፍሮም ደ ሂሪንግ ኦፍ ጎስፕል ብሎ ይናገራል። ያንን ሚንስ ኦፍ ግሬሱን ጎስፕልን በሚሰሙበት ሰዓት ያንን በሰውየው ህይወት ውስጥ የሚያደርገው መንፈስ ቅዱስ ነው። የሰው ድርሻ የለም እዛ ቦታ ላይ። ያ ኢንላይትመንቱ ይሄ ቅድም ያልኩ ሊዲያን ጠቅሼልሃለሁ ቃሉን እንትን እንድትል ይሄ ልቧን የከፈተላት ያን ልብ የመክፈት ኢንላይት የማድረግ ነገሩ መንፈስ ቅዱስ በሰውየው ህይወት ውስጥ በኃጢአተኛው ሰው ህይወት ውስጥ የሚሰራው ስራ ነው እንጂ የኃጢአተኛው ሰው አስተዋጽኦ አይደለም። ቅዱሱን ለጊዜው ያዝ እናድርገውና ምክንያቱም በሉትራኑ መንፈስ ቅዱስ ይሰራል የተባለው የሆነ የሰውን ልብ መክፈት ሲባል ከፈቃድ እስራት ነፃ የማውጣት ነገር ነው። ከቦንዴጅ ኦፍ ዘ ዊል ካልተሳሳትኩኝ አይደለ ዲቭ ከፈቃድ እስራት ነፃ ማውጣት ነው አይደለ የሚሰራው። ልብ መከፈት ማለት ከፈቃድ እስራት ነፃ ማውጣት አይደል? ከፈቃድ እስራት ነፃ መውጣት ከሆነ ሰውየው ከፈቃድ እስራት ከዛ ዲፕራቪቲ ከዛ ከፈቃድ እስራት ነፃ የወጣው ስለዚህም ወደ አዲስ ህይወት የመጣው ማለት ነው። ከሞት ወደ አዲስ ህይወት የሚመጣው ከፈቃድ እስራት ነፃ የሚወጣው በፈቃዱ ነው ወይስ ያለ ፈቃዱ? ስለ የሰው አስተዋጽኦ ምንም የለም ብለኛል። ቀጥታ ያው እነዚህኞቹን ወርዲንጎች መጠቀሙን አልፈለግከውም ይመስለኛል። ስለ ምንም የሰው አስተዋጽኦ የለም ማለት በሌላ አማርኛ ያለ ፈቃድ ያለ እኔ ፈቃድ ነው። መጀመሪያ ኢኒሺያሊ እግዚአብሔር መንፈስ ቅዱስን ለሰውየው ሲሰጠው መንፈስ ቅዱስ እኮ ወደ ሰውየው ሄዷል፣ ገብቶ የመለወጥ ስራን እየሰራ ነው። ይህን ሁሉ ነገር ሲያደርግ ያለ ሰውየው ፈቃድ ነው። አሁን ያለ ሰውየው ፈቃድ ከሆነ ዴቭ
ያለ ሰውየው ፈቃድ ከሆነ መንፈስ ቅዱስ ገብቶ ያዳነው ያንን ሰው ያዳነው ስል የመጀመሪያውን ነው። መለወጥን ዳግም ልደትን እያለም ይጠራዋል። ለዛ ነው ዳግም ልደት እያልኩ የምጠራው። እሱ ያለ ሰውየው ፈቃድ ከሆነ እንዴት ኢረዚስተብል አይባልም? ይሄ ግሬስ፣ ይሄ ጸጋ ማለት ሰውየው ፈቅዶ ፈልጎ አይደለማ መንፈሱን የተቀበለው። ሰውየው ፈቅዶ ፈልጎ አይደለም የተቀበለው መንፈሱን። በቃ እግዚአብሔር ነው የሰጠው፣ ዝም ብሎ ጭኖበት ነው እንጂ ፈልጎ ፈቅዶ አይደለም። ራይት ነው አይደል? ወይስ ፈልጎ ፈቅዶ ነው የተቀበለው መንፈሱን? ኦኬ ኦኬ ኦኬ። ይሄ ምን ብዬ እንትን ልበል፣ ይሄኛው የመጀመሪያው እንትን ለሰው ሁሉ የሚሆን ነው። ለሰው ሁሉ ወንጌል በሚሰማበት ሰዓት ይሄን ነገር ይሄ ዩኒቨርሳል የሆነ ነገር ነው። ነገር ግን ኢንላይትመንት በሰውየው ሕይወት ውስጥ ከመጣ በኋላ ግን ሬዚስት ማድረግ ይችላል ብያለሁ። የመጀመሪያው ላይ ግን ፈቅዶ ተባብሮ ነው ይሄንን መፍቀድ የሚችልበት አቅሙ ካለው፣ እንደዛማ ካለው ያ ነገር አያስፈልገውም ነበር። የመለኮታዊ ጣልቃ ገብነት የመንፈስ ቅዱስ እገዛ አያስፈልገውም ነበር። መልካም ነገር የማድረግ ፍቃድ የለውም። በሰውየው ውስጥ ያለው ይሄ ቦንዴጅ ዊል ውስጥ ያለ ሰው ያለው ፍቃድ አንድ ፍቃድ አለ። አጌንስት የማድረግ የእግዚአብሔርን ነገር ሪፊዩት የማድረግ ፍቃድ አለው። ሮሜ ምዕራፍ 7 ላይ እንደተጻፈው ማለት ነው። ፍቃድ አለኝ መልካሙን ግን የማድረግ አይደለም ይላል። መልካሙን ነገር ማድረግ እፈልጋለሁ፣ ነገር ግን ሳገኝ አልገኝም ይላል። ያንን ኦፖዝ የሚያደርገው ፍቃድ በሰውየው ውስጥ አለው። ይሄ ግን መንፈሳዊውን ነገር የእግዚአብሔር የሆነውን ነገር የመቀበል እሺ ማለት ግን አቅሙ የለውም። ከጸጋ የተራቆተ ነው፣ ወድቋል፣ ቦንዴጅ ውስጥ ገብቷል፣ በእስራት ውስጥ ነው ያለው። ስለዚህ የመጀመሪያ ምን መሆን አለበት? ያንን ነገር ቃሉን በሚሰማበት ሰዓት ኢንላይት መሆን አለበት። ያንን ነው እያልኩ ያለሁት ማለት ነው። እዛ ላይ ኢንላይትም ለመሆን የሰውየው ትብብር ያስፈልገዋል ወይ ካልከኝ፣ ኖ ኖ ኖ ኖ፣ የሰው ትብብር ዜሮ እዚህ ቦታ ላይ እዚኛው ላይ ከሆነ ማለት ነው። ስለዛ እምነትስ የሚመጣው ከዚህኛው በኋላ ነው አይደለም? ኦፍኮርስ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ያ ሚንስ ኦፍ ከኢንላይትመንቱ በኋላ ነው እምነቱ የሚመጣው ወይስ ከኢንላይትመንቱ በፊት? የሚጮህ ድምፅ አለ። አንተና እኔ ስንከፍት ነው እንትን የሚለው መሰለኝ። አንድ ስታወራ አንተ ስታወራ ደግሞ እኔ ሚስ አድርጎ እሺ። ያ ማይክ ከከፈት ካይቀር ጆ ገስት ላክልኝ። ኢንቫይስ አረገህ ኔትወርክ ነው። እሺ ጆናታን ገስት ላክልኝ። እሺ ዴቭ፣ ጥያቄ ምንድን ነው? እምነት የሚመጣው ሰውየው የሚያምነው ከኢንላይትመንቱ በፊት ነው ወይስ ከኢንላይትመንቱ በኋላ? አት ዘ ሴም ታይም ነው። በዛን ታይም ነው ኦከር የሚያደርገው በሰውየው ሕይወት ውስጥ እምነት የሚፈጠረው በዛን ታይም ነው። ሰውየው ኢንላይትንድ ሲያደርግ ነው የዛው እምነቱ የሚፈጠረው ወይስ እምነቱ መጥቶ ነው? እዛው በተመሳሳይ ሰዓት ቢሆንም ሎጂካል ኦርደሩን ስናየው ማለት ነው የሰውየው እምነት የሚኖረው ወይም እምነትን የሚያገኘው ኢንላይትንድ ስለሆነ ነው ያ ሰው ማለት ነው። ኢንላይትንድ ስለሆነ ነው ወይስ አስቀድሞ እምነቱ ተሰጥቶት ነው ኢንላይትንድ የሚሆነው? አት ዘ ሴም ታይም ነው። አኬዋ ታይሙን በቴምፖራል ለማስቀመጥልን አይደለም፣ በፍጹም በቴምፖራል እያስቀመጥኩ አይደለም ዴቭ። እኔ ማስቀመጥ ቴምፖራል ኦርደርማ የለውም ብለኸኛል። እሱ ላይ ተስማምተናል፣ ትክክል ነው። እኔም እንደዛ አላልኩም። ቴምፖራል ኦርደር ሳይሆን ሎጂካል ኦርደሩ ሰውየው። በነገራችን ላይ ኢንላይትመንት ለሁሉም ሰው ተሰጥቷል ተብሎ ከተነገረ ሁሉም ሰው አማኝ ነው ያስብላል። በነገራችን ላይ ባይ ዲፎልት እንደዛ ብለን ከተናገርን ሁሉም ሰው አማኝ ነው ያስብላል። የሚሰማው ሁሉ አማኝ እናደርገዋለን። ግን አሁን እያልኩ ያለሁት ስለዛ ከኢንላይትንድ ከመሆኑ በፊት እሺ፣ ችግር የለም። በነገራችን ላይ በዚህ እንኳን እንሂድና ኢንላይትንድ ከመሆኑ በፊት ከኢንላይትመንቱ በፊት እምነት የለም። ስለዛ በማመኔ ስላመንኩኝ ኢንላይት እንደሆንኩኝ ማለት አይችልም ማለት ነው። ምክንያቱም ከኢንላይትመንቱ በፊት አሁን ኢንላይትመንት የሚለውን ቃል እንተርጉሙ መጀመሪያ። ኢንላይትመንት ስንል ኮንቨርዥን ነው አይደለ ዴቭ? ኮንቨርዥኑን አንዳንድ ክፍል ላይ ሪጀነሬሽን እያለ ይጠራል አይጠራውም? ዳግም ልደት እያለ ይጠራል አይጠራውም? ያ ግን ያኛው ዲፍረንት አስፔክት እንዳለው ቅድም ዘርዝሮልሃል። ችግር የለውም። ይሄ የመጀመሪያው ልክ ሲጀምርም በዳግም ልደት ስለሚጀምር ማለት ነው። የመለወጥ ዳግም መወለድ፣ ነፃ መውጣት
ስለዛ ሰውየው ነፃ የወጣው ስላመነ አይደለም ማለት ነው። ባጭሩ ስላመንኩኝ ነፃ ወጣሁኝ አይልም ማለት ነው። ምክንያቱም ነፃ ከመውጣቱ በፊት አላመነም። በተመሳሳይ ሰዓት ነው እግዚአብሔር ሁለቱንም ነፃ መውጣትን ይሰጠዋል፣ እምነትን ይሰጠዋል በተመሳሳይ ሰዓት የሚል ነገር ስላለ፣ ስለዛ እምነት ነፃ መውጣትን ፕሬሲድ ያደረገው ማለት ነው። ራይት ድገሞ እምነት ነፃ መውጣትን አይቀድምም። ሰውየው ነፃ የሚወጣው በእምነት ነው ማለት አንችልም ማለት ነው። ምክንያቱም እምነት አይቀድምም ስላልከኝ እንዴ እምነት አይቀድምም መቻልኩ አሁን አደ ሴም ታይም ነው ይሄ ነገር ኦከር የሚያደርገው መቀዳደም ስለሌለ በቴምፖራል ሴንስ በቴምፖራል አስፔክት ውስጥ እምነት ቀዳሚ ነው እኮ አልኩ። እኔ መች ስለ ቴምፖራል አወራው ዴቭ? አይቀድምም ስላልከኝ አልከኛ። ዊር ቶኪንግ አባውት ሎጂካል ኦርደር እኮ እንጂ ስለ ቴምፖራል ኦርደር እያወራን እኮ አይደለም ዳዊት። እያወራን ያለ ነው ሎጂካል ኦርደር ነው ብዬ በተደጋጋሚ ተናገር። ቆይ መጀመሪያ ደረጃ ለሰው ላስረዳቸው። ቴምፖራል ኦርደር ማለት ጋይስ የጊዜ ቅደም ተከተል ማለት ነው። የሆነ ጊዜ ላይ የሆነ ነገር ይፈጠርና ከሆነ ሰዓት በኋላ ደግሞ የሆነ ነገር ሲፈጠር ይሄ መጀመሪያ የተፈጠረው ነገር ያኛውን ይቀድማል እንላለን። ይሄ እንደዚህ ሲሆን ቴምፖራል ኦርደር ይባላል። ሎጂካል ኦርደር ደግሞ ማለት ምን ማለት ነው? የሆኑ ነገሮች እንደው በተመሳሳይ ሰዓት ራሱ ተፈጠሩ ተብሎ ቢነገር አሁን ፊሎዞፊካል የሆነውን ነገር የምርም ይሄ የሚያስኬድ ነው ምናምን የሚለውን ነገር ትክክል ነው የሚያስኬድ ነው እያልኳቸው አይደለም። የሚያስኬድ ነው አይደለም የሚለውን ነገር እሱ ላይ እየገባሁኝ አይደለም። ግን የሚባለውን አሁን እነሱ እያሉን ያሉትን እንድትረዱት ነው። ሎጂካል ኦርደር ሲባል ምንድን ነው? የሆኑ ሁለት ነገሮች በተመሳሳይ ሰዓት ሊመጡ ይችላሉ። በተመሳሳይ ሰዓት ነገር የሚመጡና ግን አንደኛው ለአንደኛው ኮዝ ሊሆን ይችላል ማለት ምክንያት ሊሆን ይችላል። በተመሳሳይ ሰዓት መጥተው አንደኛው ለአንደኛው ግን ምክንያት ሊሆን ይችላል። ለምሳሌ እውቅ የሆነው ይህ ቃል ይህም ሪጀነሬሽን ፕሬሲድስ ፌዝ የሚለው ዳግም ልደት እምነትን ይቀድማል የሚለው አነጋገር በተለይ በአርሲ ስፕሩል ነው በጣም በስፋት ሲነገር የሚሰማው። ከሱ በፊትም የተናገሩ ሰዎች ቢኖሩም እንኳን ቀሉ ትላል። አርሲ ስፕሩል በጣም አስፋፍቶታል ይህንን አነጋገር እና ይህንን ነገር ግን ትምህርቱን በትምህርት ደረጃ ስናየው በሉትራን ዘንድም ያለ ነው የሚል ነገር ያስቀመጥኩት። ግን ሪጀነሬሽን የሚለውን ስለምን እያወራን ከሆነ መጀመሪያ መለወጥን እያሰብን ከሆነ ሰውየው ሳይለወጥ ከፈቃድ እስራት ነፃ ሳይወጣ ማመን አይችልም። እንዴት ያምናል? ከፈቃድ እስራት ውስጥ ነፃ ያልወጣ ሰው እንዴት ሊያምን ይችላል? ኦፍኮርስ አያምንም። ስለዛ ከፈቃድ እስራት ነፃ ሲወጣ ሳይመልታነስሊ በዛው ሰዓት ማለት ነው ያምናል የሚል ነገር ነው። ስለዚህ ያመነው ከፈቃድ እስራት ነፃ ስለወጣ ነው። ከፈቃድ እስራት ነፃ ባይወጣማ ማመንም ባልቻለ ነበረ። ምክንያቱም የሉትራን የእምነት መግለጫዎች ላይ ምን አይነት ነገር ስላየን አንድ ሰው ከዚህ ከፈቃድ እስራት ነፃ ሳይወጣ ወይም ዳግም ሳይወለድ በፊት በጎ ነገር ምንም ሊገኝበት አይችልም ስለተባለ በጎ ነገር እንዲገኝበት እግዚአብሔር ምን ማድረግ አለበት? ፈቃዱን መፈወስ አለበት። የሰውየውን ፈቃድ ነፃ ማውጣት አለበት። ስለዚህ አሁን የሰውየውን ፈቃድ ነፃ ያወጣል። ከዛን ከሆነ ደቂቃ በኋላ ያምናልም አላልኩም። አሁን ይሄ ቴምፖራል ስለሚሆን እንደዛ አይደለም ያልኩት ኦርደሩን። በአጭሩ ሰውየው እግዚአብሔር ማለት መንፈስ ቅዱስ ምን አይነት ስራ ይሰራል? ሰውየውን ከፈቃድ እስራት ነፃ ያወጣል። ምን ስላደረገ? ሰውየው ስላመነ ነው። በፍጹም በማመኑ ምክንያት አይባልም አይደል? ይባላል። ቆይ መጀመሪያ አይባልም ብዬ እየደመደምኩ እንዳልሄድ በማመኑ ምክንያት ነው ከፈቃድ እስራት ነፃ ያወጣው ተብሎ ይነገራል። ዳዊት ኦኬ፣ እንትኑን እንለየው። አሁን ኮዙን የምንሰጠው ለምንድን ነው? ኢፌክቱን የምንሰጠው ለምንድን ነው? ኢፌክት እና ኮዝ የሚባል ነገር አለ። ኮዙን በምናይበት ሰዓት ለሪጀኔሬሽን ኢፌክት ነው። ይሄ ጀስቲፊኬሽንን እምነቱን የምንለው ነገር በሙሉ ኮዞች ናቸው። ስሩ ፌዝ ነው። ስሩ ፌዝ ጀስቲፋይ ይሆናል። ስሩ ፌዝ ሪጀኔሬሽን ይሆናል። ስሩ ፌዝ ሳንቲፊኬሽንን ያገኛል ብለን ነው የምናምነው። የመጀመሪያውን ግን ይሄ ኮንቨርሴሽን ላይ ያወራን ከሆነ እኔና አንተ ኮንቨርሴሽን ላይ ያ ኃጢአተኛው ሰው ለሰማያዊው ነገር ሪስፖንድ ማድረግ የሚችልበት አቅም የለውም። ከጸጋ የተራቆተ ነው። በበደላችንና በኃጢአታችን ምክንያት ሙታነን። ሉተር እንዳስቀመጠው ቦንዴጅ ኦፍ ደዊል ውስጥ ነው ያለው። መልካም ነገር ለማድረግ የሚፈልግ መልካም ነገር ግን ማድረግ የማይችል አቅመ ቢስ ነው። ስለዚህ ምንድን ነው የሚያስፈልገው? ሆሊ ስፒሪት
ቃሉን በሚንስ ኦፍ ግሬስ በኩል ቃሉ በሚደርስበት ሰዓት በውስጡ ኢንላይትመንት ይፈጠራል። ያ ፌትን አብሮ እንትን የሚለው ፌት በውስጡ እንትን ይላል ማለት ነው። ኢንላይትመንት በሚፈጠርበት ሰዓት ከዛ በኋላ ያለው ጋር ቅድም መጀመሪያ ላይ እንዳስቀመጥኩል ነው። ዩኒቨርሳል አይደለም፣ እንትን አይደለም፣ ኢሪዚስቲብል ግሬስ አይደለም። እኛ የምናምነው ሪዚስት ሊደረግ የሚችል ነው። እምቢ ማለት ይችላል። ሐዋርያቶችም እንዳቀረቡት ማለት ነው። እና እምቢ ማለት ይችላል። ግን አደሴም ታይም የሚከናወን ነው። በሰውየው ህይወት ውስጥ አደሴም ታይም የሚከናወን ህይወት ነው። ሲነርጀቲክ አይደለም። የእኛ ጀስት መዳንን በምናይበት ሰዓት የመጀመሪያው መዳን ድነናል በምንለው ውስጥ ሲነርጀቲክ ሳይሆን ሞነርጀቲክ በሆነ አስፔክት ነው የምንገልጠው። አይነት የፈቃድ ትብብር ከሌለ ኮንቨርዥን ላይ ምንም አይነት የፈቃድ ትብብር የለም ማለት ምንም አይነት እምነት የለም ማለት ነው። ይሄ ግልጽ ነው አይደል? ኮንቨርዥን ላይ ወይም መለወጥ ላይ መለወጥ ማለት ከፈቃድ እስራት ነፃ መውጣት ማለት ነው። ከዛ ከፈቃድ እስራት ከቦንዴጅ ኦፍ ዘ ዊል ነፃ መውጣት ላይ ነፃ የወጣ ነው እምነት ስላለን ነው ወይም አስቀድሞ እምነት በእኛ ዘንድ ስለታየ ነው የሚል እምነት አለ ወይ? ወይም ይሄ ኮዝ ወይም የነፃ መውጣታችሁ ምክንያት እምነት ነው ተብሎ ነው የሚነገረው። የኮንቨርዥን ምክንያት ከኮንቨርዥኑ በፊት እምነት ኖሮ ቴምፖራል ባይሆን ራሱ ሎጂካል በሆነ መልኩ ፈቃዳችሁ ነፃ ሳይወጣ በፊት ማመን እንዲችል ተደርጎ ነበረ። ያው ፈቃድን ይፈልጋል። በነገራችን ላይ እምነት ያለ ፈቃድ ስለሌለ አሁን ቀደም ከጁ ጋርም ስናወራ ነበር። ምን ሮቦት እኮ አይደለንም። እምነት ይሰጠናል። አዎ፣ ግን እምነት ሲሰጠን ግን እምነት በራሱ ምንን ይጠይቃል? መስማትን፣ ማሰብን። ይሄ ቀደም ኦግስትንንም የጠቀስኩት ለዛ ነው። ፕሪዴስቲኔሽን ኦፍ ዘ ሴንስ ላይ ይህንን ነገር ያስቀምጣል። እምነት ምንን እንትን እንደሚል ቆይ አንዴ እንደው እዚሁ ላይ እያሳያችሁ ሊድ መሰለኝ ልክ ለወጣ ስልኩ ወደ ሌላ ፕሪዴስቲኔሽን ኦፍ አኪ አሳጥረው። እሺ ዴቭ ስራ ይገባል። እኔም ኋላ ልወጣ ነው። እኔም ልወጣ ነው ለመናገር ብዙ ቆየን እና ደግሞ እንትን ብናረግ ነው አካሄድ ላይ እንደተባለው ጥያቄዎችን አቅርብና ጥያቄና መልስ እያደረግን ነበር እኛም ራሱ። ከዛ ሚስ አንደርስታንዲንጎች ምናምን ስላሉ እነሱንም ማጥረተን እንድንወርድ ፈጠን ብታደርገው ጥሩ ነው። የሰጠን ወይም የፈቀደልን ማን ነው ከተባለ እግዚአብሔር ነው። ግን ለማመን ደግሞ ፈቃድ ይጠይቃል አይጠይቅም? ይጠይቃል። እምነት ራሱ ፈቃድን ይጠይቃል። ኦግስትንም እንደተናገረው ማመን የሆነ ዊዝ አሰንት ቲንክ ማሰላሰልን ይጠይቃል፣ ማገናዘብን ይጠይቃል። አሁን እንደዚህ እንድናደርግ ግን መጀመሪያ እኮ ዳግም መወለድ አለብን። ዳግም ሳንወለድ እንዴት እንደዚህ እናደርጋለን የሚል ነገር ነው እየተነሳ ያለው። እኛ የምንለው ምንድነው? አዎ አንድ የሰው ልጅ ሞታል። አሁን ሁለተኛው ጥያቄ ስለሆነ ይሄኛው የሰው ልጅ በሞተበት ሁኔታ ውስጥ ሆኖ ሊያምን ይችላል አይችልም የሚለውን ወደዛ አልግባና በአጭሩ እምነትን እግዚአብሔር ይሰጣል ለሰው ልጅ ከተባለ ራሱ እኛ የምንረዳው እንዴት ነው? ኦርቶዶክሳዊ በሆኑ መረዳት እንደዚህ እንድናምን ነፃ ፈቃዳችንን ተጠቅመን እንድናምን እንኳን የሰጠን እግዚአብሔር ነው። ከዚህ አንጻር እንጂ ልክ አሁን በእናንተ ሳይድ እንዳለው እግዚአብሔር እምነትን ለሰዎች ይሰጣል ተብሎ ሲነገር በእናንተ ዘንድ ወይም በአውግስቲኒያን ዴፊኒሽን እንዴት ነው? አውግስቲኒያን የሆነው ማብራሪያ እንዴት ያለ ነው? እግዚአብሔር እምነትን ይሰጣል ሲባል ሰው ቶታሊ ዲፕሬቭድ ሆኗል። ማመን አይችልም። ነፃ ፈቃድ የለውም። ነፃ ፈቃድ የለውም። ስለዚህ ነፃ ፈቃድ ስለሌለው ማመን አይችልም። ለመንፈሳዊ ነገር ነፃ ፈቃድ የለውም። ለመንፈሳዊ ነገር ማለት ነው። ዝም ብሎ ነገር ሳይሆን ለመንፈሳዊው ነገር የሞተው በመንፈስ ስለሆነ ለመንፈሳዊው ነገር ነፃ ፈቃድ የለውም። ስለዚህም ማመን አይችልም። ማመን ስለማይችል እግዚአብሔር እምነትን ይሰጣል ነው። እንደዛ የሚል ትምህርት ከኦግስትን በፊት ያስተማረ ሰው አይቼ አላውቅም። የለም። ማመን ስለማይችል ሰውየው ነፃ ፈቃድ ስለሌለው እግዚአብሔር እምነትን ይሰጣል። እንደዛ ብለን አናምንም። ቢብሊካል አይደለም ብለን እናምናለን። መጽሐፍ ቅዱስ አይደለም ብለን ነው የምናምነው። አባታዊም አይደለም ብለን ነው የምናምነው። ግን ኦኬ በዚህ በውድቀት ውስጥ ያለ
በዚህ በውድቀት ውስጥ ያለው ሰውዬስ አሁን በእስራት ውስጥ ያለው ላልከው አሁን እኛ እሱን ቃል ብዙም አንጠቀመውም። አክቹዋሊ ይሄ ፈቃድ ስራት አንልም። ጎርጎርዮስ ዘኑሲስ እንደሚናገረው ጎርጎርዮስ ዘኑሲስ ምንድነው የሚለው ብያቸዋለሁ። እግዚአብሔር ሰውን ፈጠረው ከዛም ሙሉ በሙሉ በዛ በሰውየው ቁጥጥር ውስጥ እንዲሆን ደግሞ ፈቃድን ሰጠው ይላል። ስለዚህ ለሰውየው የተሰጠው ፈቃድ ሙሉ በሙሉ በዛ በሰውየው ቁጥጥር ውስጥ ይሆንና በምንም በእስራት ውስጥ ሊወድቅ የማይችል ነው የሚለው ፈቃድ በእስራት ውስጥ ሊወድቅ የማይችል ይለዋል ጎርጎርዮስ ዘኑሲስ። ሰው በፈቃድ ውስጥ ማነው ፈቃድ በእስራት ውስጥ ሊወድቅ ስለማይችል እስራት የሚለውን ቃል ያዝ እናድርገውና እሱን ሉተር ነው በሰፊው የሚጠቀመው። እንዳጠቃላይ ሐሳቡ በቃ በአውግስቲን ከአውግስቲንም ብያቸዋለሁ። አውግስቲን ከመጀመሪያው ጀምሮ ትምህርቱ እንደዚህ አልነበረም። ቅድም በማስረጃ እንዳሳያችሁ የሆነ ሰዓት ላይ ነው ትምህርቱን አይ በፊት ስህተት ነበርኩኝ ብሎ የመጣው የሆነ ሰዓት ላይ ነው አውግስቲን እንጂ ቀደም ሲል ጤናማ ትምህርት ነበሩ ብለን እናምናለን። ማለት አትሊስት እንደው አሁን ሌላ የመከራከሪያ ነገር እንዳይሆን ማለት ነው ጤናማ ነው አይደለም የሚለውን ለጊዜው ያዝል አድርገው እሱ መወያያ ርዕስ እንዳይፈጥርብን አትሊስት እሱ ከሱ በፊት ከነበሩ አባቶች ጋር ምንድነው የሆነ ኢንሃርመኒ የሚሆነው ምንድነው የሆነ ምስስሎች የሚኖረው አውግስቲን ከነበረበት ጊዜ ወይም ከአውግስቲን በፊት ከነበሩ የአባቶች ትምህርት ጋር ወይም ከሱ ኮንቴምፖራሪዎች ጋር ማለት ነው የሚመሳሰል ትምህርት ያለው መቼ ነው ከተባለ እሱ አይ ትምህርቴን ቀይሬያለሁ ብሎ ከመምጣቱ በፊት ያለው ትምህርቱ ነበር። በኋላ ላይ ግን ቀይሬያለሁ ብሎ ሲመጣ እንዳለን በተወሰነ መልኩ እውነቱን ለመናገር የአውግስቲንን አሁን የሐሳቡን ቀይሮ መጥቷል ስል ደግሞ ሙሉ በሙሉ የፕሮቴስታንትን ትምህርት ይደግፋል እያልኩኝም አይደለም። አውግስቲን በጣም ብዙ ነገሩ ከፕሮቴስታንት ነው በጣም ይለያል። በጣም በብዙ ነገር ደግሞ የሚለይባቸው ነገሮች ይኖራሉ። ግን እዚች ጉዳይ ላይ ግን በአውግስቲን ዘንድ ነው ይህንን የምናየውና እያልኩ ያለሁት እሱን ነው። እና ምንድነው አንድ ሰው ከወደቀ በኋላ በዛ በውድቀት ውስጥ ሊያምን ይችላል ወይ ከተባለ ሊያምን ይችላል። ምክንያቱም ግን የሚያምነው ግን ያለ እግዚአብሔር እርዳታ ምንም እግዚአብሔርን እርዳታ አልፈልግም ዝም ብዬ ራሴ ለምን ይላል እያልኩኝ ሳይሆን እግዚአብሔር ሁሉንም ሰው መርዳት አለበት ሰው እንዲያምን ማለት ነው። ዳግም መውለድ ግን አይጠበቅበትም። ዳግም ውልደት የሚመጣው ከእምነት በኋላ ነው። ሰውየው ሲያምን ነው ዳግም የሚወለደው። ያለ እምነት ዳግም ልደት የለም ብለን እናምናለን። ዳግም ለመወለድ እውነተኛ ኮንቨርዥንን ለማግኘት ይሄ ኮንቨርዥን የሚለውን ከእናንተ አንጻር ካየነው ዳግም ልደት እያለ ስለሚያስቀምጠው ዳግም ልደትን የሚያገኘው ሰውየው ሲያምን ነው። ሰው ያመነ ሰው ማን ነው? የሞተ ሰው ሊያምን ይችላል። አዎ ልክ እንዴት እንዳለው እዛ ይሄ አሁን ቅድም የተነሳው ኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ አሁን ግን በጸጋ ድናችኋልና እያለ ይናገር የለ በጸጋ ኦኬ አንዴ በጸጋ ድናችኋልና ዝቅ ብሎ እሺ በቃ ጨርሻለሁ። እዚህ ጋር በጸጋ ድናችኋል ብሎ ካላይ ማለት ነው ሙታን ነበራችሁ ካለ በኋላ በጸጋ ድናችኋልና ካለ ይልና ዝቅ ብሎ ኦኬ ሙታን የነበሩ ሰዎች በጸጋ ድነዋል። አዎ በቃ መጽሐፍ ቅዱሱ ካለን አለን ሙታን የነበሩ ሰዎች በምንድን ሄዳኑት? በጸጋ በቃ መጽሐፍ ቅዱስ እንቀበሏለን። እስቲ ሸልፊክስ ሚዩት አድርገው አንዴ ይቅርታ ወንድሜ። ሙታን የነበሩ ሰዎች በጸጋ ድነዋል ይላል መጽሐፍ ቅዱስ። አዎ ይላል። ይሄው ኤፌሶን ምዕራፍ 2 ላይ ለምሳሌ ቁጥር 5 ላይ እንደዛው ነው የሚለው። ስለዚህ እናምናለን እንቀበሏለን። ትክክል። እሺ ሙታን በጸጋ ድነዋል። ሙታን በጸጋ የዳኑት ግን በማመናቸው ነው ወይም ደግሞ በእምነት በኩል ነው